ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የተለመደው ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ እንድታደርጉ በአክብሮት እየጋበዝን በቀጥታ እንግዲህ የዛሬው የማክሰኞ ፕሮግራማችን ትኩረት የሚያደርገው በተለያዩ ክፍሎች ነው። መጀመሪያ በማንቸስተር ዩናይትድ ድል የዛሬን ፕሮግራም እንጀምራለን። በሳንሴሮ የሚደረገው የኢንተር ሚላን እና የሊቨርፑል ጨዋታ አሁንም የጋዜጦች ትኩረት የሆነው አዲሱ ጉዳይ ከወደ ሊቨርፑል የተወሰነው የመሐመድ ሳላህ አዲስ ጉዳይ እንደገና ሌላ አዲስ መነጋገሪያ ርዕስ ይዞ ብቅ ብሏል። በዛም ዙሪያ የምንወያይ ይሆናል። ዛሬ ወደ ጣሊያን ስለሚሄደው የኢንዞ ማሬስካ ቼልሲ ከአትላንታ ጋር በሚያደርገው የቻምፒየንስ ሊግ ጨዋታ ቅድመ ጨዋታ የተወሰኑ ነጥቦችን በወቅታዊ የቼልሲ ብቃት ዙሪያ ቆይታ እናደርጋለን። በሶስት ፕሮግራም እንግዲህ ዕለተ ማክሰኞን ከእናንተ ጋር ስንቆይ ማንቸስተር ዩናይትድ ወደ ድል የተመለሰበትን የምሽቱን የወልቭስን ጨዋታ በተመለከተ እስቲ አንዳንድ ነጥቦችን እናንሳ። የዩናይትድ ማንሰራራት ማሸነፍ ወልቭስም መሆኑ ትኩረት ይሄ የድሉን ትኩረት ሊያሳንሰው ይችላል። ማንቸስተር ግን እንደ ቡድን ያሸነፈበትን መንገድ ደግሞ ለተመለከተ አሞሪም መጫወት፣ መንቀሳቀስ በዚህ የቡድን አይደንቲቲ መንገድ ነው የሚፈልጉት። ምናልባት የአሞሪም ሲስተም ይሄ ነው ቢባል ትናንት ምሽት ያየነው ሊሆን ይችላል። በተሻለ ጥራት በተሻለ ኳሊቲ ተጋጣሚ ለማሸነፍ የሚያስችል በቂ ስብስብ ጋር የትናንቱን እንቅስቃሴ መድገም ነው የማንቸስተር ዩናይትድ እና የሩበን አሞሪም እቅድ እና ዩናይትድ 4-1 በሆነ ውጤት ከሜዳ ውጭ እንግዲህ ሮብ ኤድዋርድን ቡድን በማሸነፍ እንግዲህ ወልቭስን በሞሊኒው ጣፋጭ ድል አስመዝግቦ ከሜዳ ውጪ ዩናይትድ ባለፈው ሳምንት በዌስትሃም በሜዳ አቻ ከወጣ በኋላ ብዙ ትችቶችን ብዙ ተቃውሞችን ሲያስተናግድ ቆይቶ እንግዲህ ለቀጣይ ጠንካራ ፊክስቸሮች ራሱን የሚያዘጋጅበትን ጣፋጩን 3 ነጥብ ከሞሊኒ ስቴዲየም ይዞ ተመልሷል። ከረፍት በፊት ብሩኖ ፈርናንዴዝ ማንቸስተርን ቀዳሚ ሲያደርግ ከዛም በኋላ ቦልጋርድ አቻ አደረገ። የመጀመሪያ 45 በአንድ አቻ ውጤት ተጠናቀቀ። ከረፍት መልስ ኢምቤሞ፣ ማውንት፣ ብሩኖ ደግሞ በፍጹም ቅጣት ምት ዩናይትድ ጥርት ያለ 3 ነጥብ ከ3 ነጥብ ግብ ጋር 4 ጎል አስቆጥሮ ወደ ደረጃውን ወደ 6 ከፍ ያደረገበትን ልዩ ምሽት በዚህ ሳምንት አሳልፏል። ይህን ሳምንት ከተመለከታችሁ የማንቸስተር ከተማ ብቻ ነው ደምቆ ያሳለፈው። 15ኛ ሳምንትን ማንቸስተር ከተማ ብቻ ነው በፕሪሚየር ሊጉ እያብረቀረቀ 15ኛ ሳምንትን ያጠናቀቀው። የአምናው ሻምፒዮን አቻ ወጥቷል፣ ቼልሲ አቻ ወጥቷል፣ አርሴናል ተሸንፏል። ዩናይትድ ይህን ሳምንት ልዩ ሳምንት ሆኖ ነው ለዩናይትድ የሚያልፈው። ያው እነዛ ክለቦች በዩኤፋ ቻምፒየንስ ሊግ ወደ ድል የሚመለሱ ከሆነ ቢያንስ ሳምንት ውስጥ ያለው በፕሪሚየር ሊግ በተለይ በሀገራችንም ያለው የእግር ኳስ ቤተሰብ ብሽሽቅ፣ ፉክክር፣ ይሄ ደስ የሚል የእግር ኳስ ስፕሪት አለና አሁን ከሁሉም ክለቦች በላይ በዚህን ሰዓት በደጋፊ ብዛትም ከድልም ጋር በተያያዘ ይህን ሳምንት እንግዲህ ፈካ ብለው የሚያሳልፉት የዩናይትድ ደጋፊዎች ናቸው። ከብዛትም አንጻር ሲቲም እዛው ያው የከተማው ተቀናቃኝ ወደ አርሴናል አንገት ጠጋ ብሎ መተንፈስ ጀምሯል 3-0 ካሸነፈ በኋላ። ማንቸስተር ዩናይትድም በ3 ጎል ልዩነት ነው 4-1 ተጋጣሚ ወልቭስን አሸንፎ ወደ 6ኛ ደረጃ ከፍ ያለው። ወደ 6 ከፍ ማለቱን ትኩረት ካደረግን ዩናይትድ ወደ ቶፕ 4 የሚያደርገውን ጉዞ በበለጠ ለማጠናከርና አንድ ትልቅ አድቫንቴጅ ከአፍኮን አፍሪካ ካፕ ኦፍ ኔሽን በፊት ለዩናይትድ ትልቅ አጋጣሚ አለ። ቀጣይ ሳምንት በዲሴምበር 15 ተጫዋቾች
ወደ አፍሪካ ዋንጫ በአብዛኛው ለቀው የሚሄዱበት ቀን ነው። ይሄ ማለት የዛሬ ሳምንት ሰኞ እና አብዛኛው ተጫዋች ይሄዳል። እንግዲህ ኦፊሻሊ ኮንፈርም ባይሆንም ይህን ጨዋታ ምናልባት አድርገው የሚሄድ እድል ሊኖራቸው ይችላል። እነ ብራያን ምቤሞ፣ አማድ ዲያሎ እና ናስር ማዝራዊ ለማንቸስተር ዩናይትድ ቀጣይ ጨዋታ በሜዳው እንግዲህ በርንማውዝን የአንዶኒ አሮላ በርንማውዝን ያስተናግዳል። ይሄ ለዩናይትድ ቀላል የሚባል ፍልሚያ አይደለም። ነገር ግን ከበርንማውዙ ፍልሚያ በፊት ቡድኑ ቢያንስ ሴትል አድርጎ ወደ ሜዳው የሚመጣበትን ምርጥ አስደናቂ ውጤት ማስመዝገብ ችሏል። እኔ በተጋጣሚው አንግል አይደለም የዩናይትድ የምሽቱን ብቃት መመልከት ያለብን። ሲስተማቲካሊ ሩበን አሞሪም መተግበር የሚፈልጉት ቡድን ጣረው ወይም ኳሊቲውን ከተመለከት በዚህ ስታንዳርድ በምሽቱ ጨዋታ ነገር ግን ጥራቱ ከፍ ብሎ፣ ምክንያቱም በሄቨን አይደለም አመቱን ሙሉ ዩናይትድ የሚገፋው በኮንሲስተንሲ አመቱን ሙሉ ጨዋታዎችን ለማሸነፍ በእንዲህ ካራክተር ነገር ግን በተሻለ ኳሊቲ። አሁን የምሽቱን ጨዋታ ካያችሁ ዩናይትድ እያንዳንዱ ተች ወደ አደጋ መቀየር ይችላል። እንደውም 4 ግብ ብቻ ማስቆጠሩ እኮ ለዩናይትድ ወደዚህ በተቃራኒ ሊያስተቸው ይችላል። 27 ተሞክሮ 10 ኢላማውን የጠበቀ ከነዚህ መካከል ነው 4። ምሽት ላይም ከተመለከታችሁ የማንቸስተር ዩናይትድ ኤክስጂ በዚህ ሳምንት ከተመዘገቡ የቶፕ 6 ክለቦች ኤክስጂ ሁሉ ይበልጣል። አሁን ዩናይትድ እንደገና ሌላ በጥራት ያሳለፈበት በቁጥር ከመዘንን አሁንም ዩናይትድ ፐርፌክሽን ላይ ነው ያለው። ምንድነው ውጤቱና የቡድኑ እንቅስቃሴ በጨዋታ ላይ የሚያመርታቸው የጎል መጠን የሚያመርተው እድል አይነጻጸርም። ዩናይትድ ከሚፈጥረው እድል አንጻር የሚያስቆጥረው ከሚሞክረው አንጻር የሚያስቆጥረውን ስናይ በጣም አነስተኛ ነው። 4 ማስቆጠሩ በምሽቱ ጨዋታ የጨዋታው ልዩነት ሊሆን ይችላል እንጂ ዩናይትድ አሁንም ሪትሙ፣ ቅኝቱ በተሻሻለ ደረጃ ከጨዋታ ጨዋታ እየሄደ ነው። ምንድነው ዩናይትድ ወደ መጨረሻ ስታንዳርድ ለመምጣት እነዚህ ግድፈቶችን ነው እያሻሻለ መምጣት ያለበት። አሁን የምሽቱ ድል ልክ እንደ ኤክስፐሪመንታል ዊን ነው። ይሄ የሙከራ ድል ነው። በምሽቱ ጨዋታ ከተመለከትን አንዳንድ እንቅስቃሴዎች ውስጥ ዩናይትድ በሜዳ ውስጥ የሚያደርጋቸው እያንዳንዱ ተቾች ተጋጣሚ የአደጋ ክልል ለመግባት ለምሳሌ በፈጣን የሽግግር ኳስ ዩናይትድ በምሽቱ ጨዋታ በፕሪሚየር ሊጉ ባለፉት 14 ጨዋታ ካደረጋቸው ፋስት ብሬኮች ውስጥ በምሽቱ ጨዋታ 5 የተሻለ ፋስት ብሬክን አስመዝግቧል። ይሄ ተጋጣሚው መዳከም ሊሆን ይችላል፣ መጨረሻ ደረጃ ሊቀመጥ ይችላል። ግን ዩናይትድ በሙከራ ደረጃ ይህን ሲስተም ለመተግበር ካለው ቅንጅትና ሂደት አንጻር ከዚህ በላይ ፐርፌክት ማድረግ ይፈልጋሉ አሞሪም። ለምሳሌ አማካዩ ስፍራ በጥራት ቢታገስ በምሽቱ ጨዋታ እድል ለመፍጠር ዩናይትድ ፕሮሰስ የሚያደርግበት ስፒድ አንድ ስቴፕ ከፍ ይላል። ምክንያቱም ከካሰሚሮ ጋር በንጽጽር ሳይሆን በኳሊቲና በወቅታዊ ብቃት በእድሜ የተሻለ እዛ ቦታ ላይ ሲኖር ዩናይትድ ከረፍት በፊት 4 ግብ ማስቆጠር የሚችልበትን ፓወር ወይም ከረፍት በፊት 3 ግብ የማስቆጠርን አማራጭን ቀደም ብሎ ክሬት ያደርጋል። አሁን በሲስተም ደረጃ ካየን የዩናይትድ ፍሉዲቲ በትናንትናው ኳሊቲ ከለካን አስተማማኝ ነው። ግን በዛ ደረጃ ነው አመቱን ሙሉ ቡድኑ እንዲቀጥል አሰልጣኙ ይፈልጉት። ታዲያ ለዚህ ደግሞ ሲስተም ከወልቭስ ጋር ሲሆን አሰልጣኙ ሪስክ ይወስዳል። ወጣቶችን በማሰለፍ ወደ አታኪንግ ማይንድ ክለቡን በመቀየር አንዳንድ ዞኖችን ይሄ እንደ በፊቱ ኮምፓክት ከማድረግ ይልቅ ለቀቅ አድርጎ መጫወትን። አሁን ዩናይትድ ላይ የተቆጠረው ግብ በደንብ ላስተዋለ ዩናይትድ ራሱን ዲፕ ብሎክ አድርጎ ኮምፓክት አድርጎ መከላከል በሚችልበት ስትራክቸር ላይ ነው የተቆጠረው እና ይሄ የሳሳ መከላከል እንቅስቃሴ ከተጠቀማቸው ተጫዋቾችና ካሉት ስታንዳርድ ነው። ይሄ እንደ ተጋጣሚው ትኩረት ነው። የላላ መከላከል ከረፍት በፊት ሲባክኑ የነበሩ ሙከራዎች ሁሉ ደግሞ ከተመለከትን
ዩናይትድ ኤክስፐሪመንት ላይ ስላለ እነዛ ኳሶች ሂደቱን እንጂ የሚታየው በተቆጠረው ግብ ልክ አይደለም የሚሞከረው። ግን ሰከንድ ሃፍ ዩናይትድ ሲሪየስ ሲሆንስ፣ ምክንያቱም አቻውን አይ ይሄን ጨዋታ መግደል ያስፈልጋል ሲባል ዩናይትድ በኢምቤሞ ያ ፋስት ብሬክ በዲየጎ ዳሎት መጨረሻ ላይ ማይነስ የተደረገችው እንቅስቃሴ እስቲ ተመልከቱ። ፈጣን ትራንዚሽን ቤልጋርድ በተጎዳበት እንቅስቃሴ ላይ ዩናይትድ እንዴት እንደፈጠነ እዛ ጋር ልክ በብራይተን ጨዋታ ኢምቤሞ ያስቆጠረውን ግብ ካያችሁ በተመሳሳይ መልኩ እዛ ጋር በተደረገ ፈጣን ፕረስ የተነጠቀ ኳስ ነው። ዩናይትድ በሃይ ፕረስም ሲያጠቃ አስደናቂ ነው። በሎ ብሎክ ስትራክቸርም ሆኖ በራሱ የሜዳ ክልልም ፕረስ ሲያደርግ አስደናቂ ነው። ግን ተጋጣሚው በሃይ ኢንቴንሲቲ የሚጫወት ከሆነ ይሄ ፊዚካል ጌም ከሆነ ዩናይትድ በቀጥታ 90 ደቂቃ በዚህ ስትራክቸር መቀጠል አይችልም። ለምን? የአማካዩ ኢነርጂ የ90 ደቂቃ ኢነርጂ አይደለም። ይሄ ነው ኳሊቲውን አሳድጎ በዚህኛው ካራክተር መጫወት አሞሪም የሚፈልጉት። ስለዚህ የሩበን አሞሪም ቡድን መሻሻሉን የሚያሳዩ በርካታ ካራክተሮችን ከጨዋታ ጨዋታ እያየን ነው። አሁን ኳሊቲውን ማሳደግ ላይ ነው ቡድኑ መስራት ያለው። ተከላካይ ክፍሉ ላይ ያለው የባክስሪ አማራጭ በመላው ዓለም ይህም ባክስሪ ሲስተም የሚጠቀሙ ክለቦችን ያላቸውን እስቲ 3 ተከላካዮች ተመልከቱ። እንዲሁ በጣም ጠንካራ ሶሊድ የሆነ ይሄ በቀላሉ የማይበረገድ የተከላካይ አማራጭ ነው ያላቸው። ማንቸስተር ዩናይትድ ግን ፉል ባኮችን ኢንቨርት አርጎ መጠቀምና ገና ሽግሽግ እያደረገ ነው። ለምን? ካለው የቡድን ባላንስ። ስለዚህ ይሄ ተብላልቶ እድገት አሳይቶ በኳሊቲ ሲዳገስ የሩበን አሞሪምን ሻርፑን ቡድን እያንዳንዱን 3 ነጥብ በሜዳውም ከሜዳውም ውጪ መንጠቅ የሚችል ጥንካሬ ለመድረሱ አይቀርም። ይሄ በነገራችን ላይ ዩናይትድ ከሚያሳየው ባህሪና ከጨዋታ ጨዋታ አሁን የዌስትሃሙ ጨዋታ ዩናይትድ በነጥብ ደረጃ 1 ነጥብ ማግኘቱ ሊያስቆጭ ይችላል። ጨዋታው ላይ በጊዜ አድቫንቴጅ ወስዷል። ጨዋታውን መግደል ይችላል። በርካታ አማራጮች ግን ኳሊቲና ጨዋታን ለመግደል የሚያስፈልግ የተጫዋች ጥራት ካየን ዩናይትድ ይዞ ከገባው ቤንችና ምርጥ 11 በልዩነት ጨዋታን ገብቶ የመቀየር አቅም የለውም። ክለቡ በራሱ አማራጭ የለውም። ከተመለከታችሁ በእለቱ ወደ 4-5 ተከላካይ ባህሪ ያለው አማካይም ተከላካይ ክፍል ተጫዋች ነው ያለው። እነ ሼሽኮ ጉዳት ላይ ናቸው። በዚህ ምክንያት አማራጩ ያንሳል። አማራጩ እያነሰ በመጣ ቁጥር ክለቡ በእያንዳንዱ ጨዋታ በጥራት 3 ነጥብ ከየሜዳው ለመውሰድ የጨዋታውን ባህሪ የሚመስል ቡድን ይዞ ለመቅረብ ይቸገራል በስኳድ ዴብዝ። የምሽቱ እንቅስቃሴ ግን ያን ስኳድ ዴብዝ በበለጠ ለማጠንከር ለዩናይትድ የካራክተር ባህሪን ለአሞሪም ማሳያ የነበረ ጨዋታ ነው። አሞሪም የሱ ሲስተም እስከ ደረጃ ድረስ መሄድ እንደሚችል ከዚህም በላይ ማድረግ እንደሚቻልም የካራክተር ድል ነው። ይሄ ግን በስታንዳርድ መሻሻል አለበት። አሁን ዩናይትድ ፋይናል ሰርድ ላይ ካያችሁ ኢምቤሞም ኩኛም ማውንትም ያላቸው መግባባት፣ ፍጥነት፣ ፍላጎት ያገኙትን ኳስ ወደ እድል፣ ወደ ሙከራ፣ ወደ ማስቆጠር ለመቀየር ያለው እንቅስቃሴ ለተጋጣሚ በጣም የሚያሰጋ ነው። ዩናይትድ ባላንሱ ከተጠበቀ በአግባቡ በሁለቱ ዊንግ ባክ እና በሶስቱ ተከላካዮች ባላንሱ በአግባቡ ከተጠበቀ ይሄ ፋይናል ሰርድ የትኛውንም ቡድን ለማሸነፍ የሚያስችል ስታንዳርድ አለው በደንብ። ምክንያቱም ዩናይትድ አፈግፍጎ ከመሀል ሜዳ ከራሱ ሜዳ ተነስቶ በመልሶ ማጥቃት ፋስት ብሬክ ሲጠቀም 3ቱን ተጫዋቾች ኮንትሮል ለማድረግ ተጋጣሚ ይቸገራል። ድሪብላቸው ጤናማ ነው። ፍጥነታቸው ከታይሚንግ ጋር ነው። ወደ 3ኛ ሜዳ ክፍል ለመግባት ቴክኒካሊ አስደናቂ ናቸው። ጤንነትና የቡድን ባላንስ ይጠበቅ እንጂ ዩናይትድ አደጋ የሆነ አመጣጥ እየመጣ ነው። አሁን ስለ ስታንዳርድ እና ኳሊቲ ቡድኑ ስለማሳደግ ጥቃቅን ይሄ ቅመሞችን መጨመር ነው። አሁን በዚህም ወቅት ያለነው 15ኛ ሳምንት ነው። ዩናይትድ 28ኛ ሳምንት ተመሳሳይ ጉዳይ ሊነሳበት ይችላል።
በተመሳሳይ የ15ኛው ሳምንት አይነት ኢነርጂ አማካዩ ከጨዋታ ጨዋታ ላያቀርብ ይችላል። ምክንያቱም ካሰሜሮ ነው። የካሰሜሮ ተተኪ ደግሞ ከዚህ ሲስተም ጋር ፍሉል ለመሆን እየተቸገረ ያለው ኡጋርቴ ነው። ሜኑ ላይ አሰልጣኙ እምነት የላቸው። ስለዚህ የዚህ ቡድን እድገት አላስፈላጊ በሆነ ዴብዝ ምክንያት ይገታል ማለት ነው ማለት ከዛን ውጤት ሲጠፋ ማን ይተቻል? አሰልጣኙ። ይሄ ነው አሁን እግር ኳስ ውስጥ ባላንስ የሆነ ስብስብ አለመያዝ የሚያስከትለው ትልቁ ችግር። ስለዚህ ዩናይትድ የተከላካይ አማካይ ይሄ ሴንተር ባክ ላይ በባክ ስሪ አስተማማኝ የመጨረሻውን ኳስ የሚከላከለው የመጨረሻው ሰው ሴንተር የሚሆነው ማለት ነው። ከግራውም ከቀኙም ሴንተር የሚሆን አንድ ሴንተር ባክ በስብስብ ውስጥ የሚጨምር ከሆነና ከዶርጉም ከዳሎቱም በተሻለ ሁኔታ የግራ ዊንግ ባክ ካገኘ ሩበን አሞሪም በሶስት ተጫዋቾች የዚህም ቡድን ስታንዳርድም ኳሊቲውን በአንዴ አሁን ካለበት ደረጃ በጣም ማሻሻል ይችላሉ። ለዛ ነው የትናንትና ምሽት ድል በብዙ መልኩ ስናይ የዩናይትድ ካራክተር በጣም አስደናቂ ነው። አሁን ስታንዳርድና ኳሊቲ የመጨመር ጉዳይ ብቻ ነው እንጂ የኢምቤሞ ግብ ላይ የታየው ቅብብልና ፍጥነት እዛ ጋር የነበረው ፋስት ብሬክ የሚያስደንቅ ነው። የማውንት ግብ ላይ ማውንት እዛ ፖዚሽን ላይ እንዴት ነው ሁለት ጨዋታ ከሜዳ ውጪ በልዩነት እኮ ማውንት የታየበት ነው። ፓላስ አግሬሲቭ ፓላስ የማሸነፊያውን ግብ ማስቆጠር የቻለ ተከታታይ ባክ ቱ ባክ ነው ከሜዳ ውጪ የተጫዋች ማስቆጠር የቻለ። ስለዚህ የዩናይትድ የስኳድ ባላንስ ለሚያስመዘግበው ውጤት ቀጥተኛ ተጽዕኖ አለው። ዩናይትድ በዚህ ባህሪ ነው ቡድኑን አሞሪም ረጅም ጊዜ በተሻሻለ ጥራት ማሳደግ የሚፈልጉት እና ያንበሉ የብሩኖ ፍላጎት የሚያሳየው እንቅስቃሴ ከጨዋታ ጨዋታ ያለፈው ሳምንት አስታውሳላችሁ ከዌስትሃም ጋር የመጀመሪያ የትችት ሰለባ የነበረው እሱ ነው በሳታት ኳስና ከዌስትሃም ጋር እንግዲህ አልቀና ብሎት ብሩኖ እስካሁን ድረስ ከዌስትሃም ጋር ከ15 ጨዋታ በላይ አድርጓል ከፈረመበት ጊዜ አንስቶ። ግን አንድም ግን ዌስትሃም ላይ አለማስቆጠሩና ከየትኛውም ተጋጣሚ በላይ በርካታ ሙከራ ያደረገበት ክለብ ነው። አስተችቶታል። ትናንት ምሽት ደግሞ ግብን በማስቆጠር አሲስትን በማድረግ እንዲሁም ለቡድን አጋሮቹ ሲፈጥር የነበረው ቻንስ በኳሊቲ ደረጃ ብሩኖ አስደናቂ ተጣማሪ ካገኘ ከዚህ በላይ ማድረግ ይችላል። በነገራችን ላይ ዩናይትድ ባለፉት 5 ከሜዳ ውጭ ያደረገው ጨዋታ በ3ቱ አሸንፎ በ2ቱ አቻ ወጥቷል። 5 ጨዋታ ተከታታይ አልተሸነፈም። ረጅም የ5 ጨዋታ እና ከዛ በላይ ያለመሸነፍ ጉዞ ያደረገው በፌብሩዋሪ 2022 ነበር። 3 ድል 4 አቻ። አሁን ይሄ የዩናይትድ ቢያንስ ክለቡ ይሄ ከመሸነፍ አይደንቲቲ ጋር እየተላቀቀ ነው። አንድ ጨዋታ እያሸነፈ አንድ እየተሸነፈ አቻ እየወጣ እንደዛ አይነት ካራክተር አይደል። ዩናይትድ እና ሽንፈት እየተራራቁ ነው። አሁን ክለቡ ወደ ሆም አድቫንቴጅ በተመሳሳይ አይደንቲቲ የመምጣት እያንዳንዱን ጨዋታ ለማሸነፍ በበቂ ኃይል መዘጋጀት። ምክንያቱም ዩናይትድ ሚድዊክ ፊክስቸር አለመኖሩ ዘንድሮ በበለጠ ሊረዳው ይገባል። ምክንያቱም ሻምፒየንስ ሊግ፣ ዩሮፓ ሊግ ምናምን አለመኖሩ ክለቡን ከሳምንት ሳምንት ለአንድ ጨዋታ ለተጋጣሚ በበቂ ጥራትና አጫወት የመቅረብ ግዴታ አለበት። ዩናይትድ ይሄን አድቫንቴጅ እንኳን እስካሁን ድረስ የተጠቀመ አይደለም። በተለይ በሜዳ የሚያጋጥመውን አድቫንቴጅ የኤቨርተኑ ጨዋታ የዌስትሃሙ ጨዋታ በጣም የሚያስቆጭ ነው። ዩናይትድ አሁን ላይ እንደውም አንድ ጉዳይ ለማንሳት ዩናይትድ 2ቱን ተከታታይ የሜዳ ጨዋታ አሸንፎ ቢሆን ዌስትሃምን እና ኤቨርተንን በጎዶሎ ነው አሸንፎ ቢሆን ያጣውን 4 ነጥብ ያገኛል። በእነዚህ ጨዋታዎች አይደል ከዌስትሃም ጋር ቻወጣ በማግኘት ካለበት 6 ነጥብ 1 ነጥብ ነው ያገኘ 5 ነጥብ ቢያገኝ አሁን ላይ ማንቸስተር ዩናይትድ ይቀመጥ የነበረው በ30 ነጥብ 3ኛ ደረጃ ላይ በ30 ነጥብ 3ኛ ደረጃ ላይ መቀመጥ ይችል ነበር። ይሄ ማለት ከመሪው አርሴናል በ3 ነጥብ ልዩነት የሚያንሰው ትልቅ አድቫንቴጅ ነው። 2 ሆም አድቫንቴጅ
ያባከነው። በቀጥታ ታይትል ሬስ ውስጥ ያለ ክለብ ነበር። ይሄ እንግዲህ በእግር ኳስ እንደዚህ ቢሆን ኖሮ ያለፈን ነገር ማለት ተገቢ አይደለም። ግን ሆም አድቫንቴጅን አሳልፎ መስጠቱ የሩበን አሞሪም ቡድን ያለፉትን ጨዋታ ዋጋ ከፍሏል። አሁን ግን ከሜዳ ውጪ አስደናቂ ጉዞውን ቀጥሏል። 5 ጨዋታ አልተሸነፉም፣ 3ቱን አሸንፈዋል፣ በ2 አቻ ወጥተዋል። ዩናይትድ በቀጣይ እንግዲህ የአንቶኒ ያሮላን በርንማውዝ አስተናግዶ ከዛም በኋላ ወደ ፈታኙ ስቴዲዮም፣ ነገር ግን ዩናይትድ ያለፉት ዓመታት የማይፈተነው ስቴዲዮም ወይ አቻ ይወጣል ወይ ያሸንፋል እንጂ በቪላ ፓርክ ተሸንፎ አያውቅም። ከዛም በኋላ ወደ ቪላ ፓርክ ይጓዛል። ከዛ በመቀጠል ወደ ኦልትራፎርድ ተመልሶ ኒውካስልን ያስተናግዳል። በድጋሚ በኦልትራፎርድ ወልቭስን እንደገና የትናንትናውን ተጋጣሚ በኦልትራፎርድ አስተናግዶ ከዛ በኋላ ወደ ኤለን ሮድ ይጓዛል። ቀጣይ 3 ፊክስቸሮች ለሩበን አሞሪም በጣም አስፈላጊና ወሳኝ ፊክስቸር ነው። በእነዚህ ጨዋታዎች እንግዲህ ዩናይትድ የማታውን አይነት አስደናቂ እንቅስቃሴ፣ ትራንዚሽኖችን፣ ሞመንቶሞችን ክሬት እያደረገ ድል የሚያደርግ ከሆነ ወደ ላይ ከዚህ በላይ መጠጋቱ የማይቀር ይሆናል። ቀጣይ ሰኞ ግን ዩናይትድ በአንቶኒ ያሮላ በርንማውዝ በሜዳው ይፈተን ይሁን ወይስ የምሽቱን ጨዋታ ይደግማል? አብረን በጋራ የምንመለከት ይሆናል። ለማንኛውም ግን ዩናይትድ 4-1 በሆነ ሰፊ ውጤት ፍጹም በጨዋታ ብልጫ ወልቭስን ሞሎኒውን ያሸንፎ በብሩኖ ኢምቤሞ ማውንት እና በማውንት ግቦች ታጅቦ ብሩኖ 2 አስቆጥሮ ጣፋጭ 3 ነጥብ ማሳካት ችሏል። ከዚህ ፕሮግራም በመቀጠል የማክሰኞ ምሽት የዩኤፋ ሻምፒየንስ ሊግ ተጠባቂው ጨዋታ ከተጠባቂው ጨዋታ በፊት ሌላ እሳት ይዞ የመጣው የሳላ ጉዳይ በኢንተር ሚላን እና ሊቨርፑል የሳንሴሮ ፍልሚያ ላይ አተኩረን የምናነሳው ነገር ይኖረናል። ከዛ በመቀጠል አትላንታ ከቼልሲ የኤንዞ ማሬስካ ቼልሲ የወጥነት ችግር በስፋት እያስመለከተ ነው የሚገኘው። ይህንንም ጉዳይ በተመለከተ እንግዲህ የተወሰኑ ነጥቦችን እናነሳለን። እናንተ ከኛ ጋር ስትቆዩ ላይክ እያደረጋችሁ የፕሮግራማችንን ተደራሽነት እንድታሰፉ፣ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ፣ ይህንን ፕሮግራም ከሀገር ውጭ የምታደምጡ እንደተለመደው በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ የአክብሮት ግብዣችን ነው። ተመልሰን እንመጣለን። ሰላም ቆዩ።